እጅግ በጣም ከባድ ነገር በዛሬ ዕለት ተከስቷል። እንግዲህ በትላንትናው ዕለት እጅግ በጣም አሳሳቢ የሆነው የሄርሜላ አካሄድ እንግዲህ የሆነ ነገር ይዞ መጥቷል። በዛሬ ዕለት በተለይ እንግዲህ ሄርሜላ ራሷ ላይ የሆነ ነገር ለማድረግ ሞክራ ነበረ። እሱ ብቻ አይደለም እንግዲህ ያው በትላንትናው ነገር ብቻ ሳይሆን ፍቅር የላከችላት እጅግ በጣም ወሳኝ የሆነ ፋይልም እንደሆነ በዛ ምክንያትም እንግዲህ በጣም እንግዲህ ከባድ ሁኔታ ውስጥ ገብታ እንደወጣ በዛሬ ዕለት ተሰምቷል። ምንድነው የተከሰተ? እያንዳንዱን ነገር እናነሳለን። እሱ ብቻ አይደለም እንግዲህ ፍቅር ደግሞ በዛሬ ዕለት እጅግ በጣም ከምታስቡ በላይ ብዙ ነገሮችን ስታደርግ ነበረ። እያንዳንዱን በዚህ ቪዲዮ ትመለከታላችሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጎ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እጅግ በጣም በሚገርም ሁኔታ እንግዲህ በትላንትናው ዕለት ያው እንዳያችሁት ከሆነ ሄርሜላ በቦታው ተገኝታ ነበረ። አብርሃምና ፍቅርም እንግዲህ አይታ ነበረ። ማየት ብቻ አይደለም በተደጋጋሚ እንግዲህ በተለይ አብርሃምን ስታስጨንቀው ነበር፣ ስትጠይቀው ነበረ። አብርሃም እንግዲህ ምንም አይነት መልስ መስጠት አልፈለገም። ቆይ ተረጋጊ ብቻ ከማለት እንጂ ሌላ ነገርም ለማውራት ወይም ደግሞ ለመናገርም ዝግጁ እንዳልሆነ አይተናል። እጅግ በጣም በሚገርም ሁኔታ እንግዲህ አብርሃም ይህንን ነገር ሲያደርግ ለመጀመሪያ ጊዜ አይደለም። ይህ ኖርማል እንደሆነ በደንብ እናውቃለን። ሁሌ እንግዲህ እንደዚህ አይነት ነገሮችን ያደርጋል። ከዛ በኋላ እንግዲህ ክደት ይፈጽማል ማለት ነው። ሄርሜላ ላይ የፈጸመው ክደት እንግዲህ ክደት እንደ ቀልድ ባንወስደው እጅግ በጣም መልካም ነው። ምክንያቱ ደግሞ እንግዲህ እቺ ልጅ በጣም ዋጋ እንደከፈለች በተለይ በአብርሃም ጉዳይ ላይ እጅግ በጣም ብዙ ነገሮችን ስትከፍል ወይም ደግሞ ዋጋ ከፍላ እቺን እንግዲህ ፍቅሯን በደንብ ለማቆም ሞክራ ነበረ። ያ ነገር ደግሞ እንዳልተሳካላት እንግዲህ በትላንትናው ዕለት አይታለች። እውነት ለመናገር እንግዲህ እኛም ስንናገር ነበር። በተለይ ትዳር ላይ የሚመጡ ሰዎችን እንደ ኖርማል ሰው አትውሰዱ ብዬ እንግዲህ በብዙ ጊዜ ስናገር ነበረ። በተለይ እንግዲህ ትዳር ላይ መሄድም ትክክልም ተገቢም አልነበረም። ያደረገችው መጀመሪያውኑ ትክክል አልነበረም። ሄርሜላ አመጣጧ እንግዲህ ትክክል ስላልሆነ አካሄዷም መጥፎ ሆነ ማለት ነው። ወይም ደግሞ መጨረሻዋ ትክክል አልሆነም ማለት ነው። እንግዲህ በዛሬ ዕለት እጅግ በጣም ብዙ ሰውን ሲያስጨንቅ የነበረው የሄርሜላ ጉዳይ ነበረ። ምክንያቱም እንግዲህ አካሄዷ እጅግ በጣም ያሳዝን ነበረ እስከ ማለት ደረጃ ድረስ ደርሷል። በተለይ እንግዲህ ለሄርሜላ እንኳን የማያስቡ ወይም ደግሞ ለሄርሜላ ምንም አይነት የማይጨነቁ ሰዎችም ኢቭን ለሄርሜላ መጨነቅ ጀምሮ ነበሩ። ምክንያቱ ደግሞ እንግዲህ እቺ ልጅ ራሷ ላይ የሆነ መጥፎ ነገር ልትወስን ትችላለች። ምክንያቱ ደግሞ ከልቧ አብርሃምን እንደምትወድ በተደጋጋሚ ስትናገር ነበረ። አብርሃም ደግሞ እንግዲህ በጣም በሚገርም ሁኔታ ክደት ነው የፈጸመባት። ያ ነገር ደግሞ ውስጧን በጣም እንግዲህ እንድታዝን አድርጓታል ማለት ነው። እሱ ብቻ አይደለም እንግዲህ ዛሬ በጣም በሚገርም ሁኔታ ያው እንደዚህ አይነት ነገር ተሰማላችሁ ብዬ ነው የማስበው። ሩታ እንግዲህ ብዙ ነገሮችም ስትናገር ነበረ። ሄርሜላን ተጠንቀቂም ስትል ነበረ። እሱ ብቻ አይደለም ያው እንግዲህ ሄርሜላ ደግሞ ራሷ ላይ የሆነ ሙከራ አድርጋ ነበረ። እንግዲህ ራሷን ለማጥፋት ጥረት አድርጋ እንደነበረና በስተመጨረሻ እንግዲህ ወንድሞቿም ቦታው ላይ ተገኝቶ ያንን ነገር እንዳስቆሙም ጭምር እንግዲህ በዛሬ ዕለት ተሰምቷል። እሱ ብቻ አይደለም እንግዲህ በጣም እንደዚህ አይነት ነገር ውስጥ እንድትገባ ወይም ደግሞ እንድትናደድና ሌላ መጥፎ ውሳኔ እንድትወስን ያደረጋት ነገር ከአብርሃም ጋር ወይም ደግሞ በአብርሃም መከዳቷ ብቻ ሳይሆን ፍቅር የላከችለት በጣም ወሳኝ የተባለ ፋይል ነው። ያ ፋይል እንግዲህ ቪዲዮ ነበረ። አንደኛው ቪዲዮ በተለይ እንግዲህ እጅግ በጣም ከባድ ነው፣ ለማየትም የሚከብድ አይነት ነገር ነው። ፍቅር ጋራ አብርሃም ሲያደርጉ የነበሩትን ነገሮችን በግልጽ የሚያሳይ አይነት ቪዲዮ እንደሆነ እንግዲህ በመረጃ ደርሶናል ማለት ነው። አብዛኛው ሰው ይህንን ነገር ይጠብቅ ነበረ። ፍቅርም እንግዲህ ያደረገችው ነገር አብዛኞቻችሁ ስትጠይቁ የነበረ ትክክል ነው ወይስ አይደለም ብላችሁ በተደጋጋሚ ስትጠይቁ ነበረ። እውነት ለመናገር ፍቅር ትክክል ናት፣ ይመቻት ብለናል። ምክንያቱ ደግሞ እንግዲህ አብርሃም ይገባዋል። ምክንያቱም በተደጋጋሚ አብርሃም ቢነገረው ለሴት ልጅ ክብር አያሳይም። ክብር ብቻ ሳይሆን እንግዲህ በተደጋጋሚ እነሱን ተጠቅሞ መጣል ብቻ ነው እንደዚህ አይነት ጭንቅላት ይዞ ስለሚራመድ እንግዲህ ይህንን ነገር ማወቅ መማርም ስላለበት በደንብ አድርጋ ታስተምረውም ጭምር ይገባል። ፍቅር እንግዲህ የጀመረችውን ነገር በዚሁ በተለይ በአብርሃም ሳይድ በዚሁ ብትቀጥል መልካም ነው ብዬ የማስበው። ነገር ግን ከሩታ ጋራ በጣም ተደባብሯል። ምክንያቱ ደግሞ እንግዲህ ሩታንም ጭምር ለመበቀል እንደመጣች ነው በግልጽ ስትናገር የነበረው። ይህ ነገር ደግሞ ኖርማል አይደለም።
አይደለም። በተለይ ለፍቅርም ጥሩም ወይም ደግሞ ትክክለኛ መንገድም አይደለም። ምክንያቱ ደግሞ እንግዲህ እንደዚህ አይነት በቀሎችን ማምጣት በዚህ ሰዓት በተለይ አብርሃም ላይም ይሁን ሌላ ሰው ላይ እንደዚህ አይነት ነገሮችን ማሰብ ትክክልም ተገቢም አይደለም። በዚህ ሁኔታ የሚዘለቅ ነገር የለም። ነገር ግን አብርሃም ይበለው ብለናል። ምክንያቱ ደግሞ የእጁን ማግኘት አለበት። እስከዛሬ ድረስ እንግዲህ ብዙ ነገሮችን ሲያደርግ ስለነበረ ይህ ለአብርሃም የሚገባ ነገር እንደሆነ በዚህ አጋጣሚ መናገር ፈልጋለሁ። እንግዲህ አብዛኞቻችሁ የሄርሜላ ጉዳይ እንዴት ነው? የሄርሜላ ጉዳይ በጣም አሳስቦናል። እስቲ እሱን አጣራለን ብላችሁ በጠየቃችሁት መሰረት እንግዲህ እኔም በተደጋጋሚ ብዙ ስልኮችን ስደውል ነበረ። ሄርሜላ እንግዲህ ትላንትና ማታ ራሷ ላይ የሆነ ሙከራ አድርጋ ነበረ። ራስ ለማጥፋት እንግዲህ ሙከራ አድርጋ ነበረ። ነገር ግን ያው በቦታው ሰዎች ስለነበረው በቀላሉ እሷን ሊያስቆሟት ችሏል ማለት ነው። እንግዲህ እንደዛ አይነት ነገር ውስጥ እንድትገባ ደግሞ ያረጋት ነገር በተለይ ከፍቅር የተላከ ማስረጃ ነው። ያ ማስረጃ ደግሞ እጅግ በጣም ጋጥ ወጥ የሆነ ማስረጃ አይነት እንደሆነ በተለይ አብርሃም እንግዲህ ብዙ ነገሮችን ሲያደርግ ከፍቅር ጋራ አንድ በአንድ በግልጽ የሚያሳይ ቪዲዮ ያንን ነገር ማየቷና ያ ነገር ስለረበሻት እንደዚህ አይነት ነገር ውስጥ ለመግባት ሞክራ እንደነበረ እንግዲህ ተሰምቷል። እንግዲህ ያው በዚህ አጋጣሚ መናገር የምፈልገው ነገር በተለይ ሄርሜላ በዚህ ሰዓት በጣም ከባድ የሆነ ስሜት ውስጥ ስላለች በቻለችው መጠን እንግዲህ ወደ ሆስፒታል ሄዳ ሳይካትሪስት ወይም ደግሞ እንግዲህ የጭንቅላት ነገርም መታየት አለባት ብዬ ነው የማስበው። ምክንያቱም የምትናገራቸው የምታወራቸው ነገሮች እጅግ በጣም ከባድ ሆኗል። በተለይ እንደሰማሁት ከሆነ ትቀባጥራለች፣ አንዳንድ ነገሮች አላስፈላጊ የሆነ ነገሮችንም ታነሳለች፣ ታወራለች። ከራሷ ጋራ እንዳልሆነችም ጭምር በተደጋጋሚ መረጃ እየደረሰኝ ይገኛል። እንግዲህ ለዚህ ሁሉ ተጠያቂ አብርሃም እንደሆነ በዚህ አጋጣሚ ልነግራችሁ ፈልጋለሁ። አብርሃም እንግዲህ ብዙ ነገሮችን አድርጓል። የራሱ ጥፋት አይታየውም፣ የራሱ ስሜት ብቻ ነው የሚከተለው። ነገር ግን ምንም አይነት ነገር ወደኋላ ዞር ብሎ አይመለከትም። ምን ያህል ሰው እየጎዳ እንደሆነ እንኳን እስከዛሬ ድረስ አልገባውም። እሱ ብቻ አይደለም ገብቶት ራሱ እንዳልገባው አይነት ሰው መሆን ይፈልጋል። ይሄ ደግሞ እንግዲህ ጥቅሙ ብቻ ወይም ደግሞ የራስን ስሜት ማስኬድ ብቻ ወይም ደግሞ ራስ ወዳድነትን እንግዲህ አብርሃም ላይ በትክክል እያየነው እንገኛለን። በዚህ ሁኔታ እንግዲህ የሚቀጥል ከሆነ አብርሃም በተለይ ራሱም ሊያብድ ይችላል። በዚህ ሁኔታ የሚቀጥል ከሆነ ጭንቅላቱ ሊስት ይችላልና በዚህ አጋጣሚ አብርሃም ወደ ራስ ተመለስና ለተወሰነ ጊዜ ከሶሻል ሚዲያም ወድቀ ወይም ደግሞ ወርደ ነገሮችን ለማስተዋል ሞክር ብዬ ነው የማስበው። እንግዲህ አብዛኞቻችሁ በጠየቃችሁት መሰረት በተለይ ሄርሜላ ላይ የደረሰ ከባድ የሆነ ነገር የለም። ነገር ግን አሁንም ቢሆን ሄርሜላ በጣም ስጋት ውስጥ ናት። አሁንም የምታደርጋቸው ነገሮች በትክክል አታውቅም። እያንዳንዱ የምትናገራቸው ነገሮች ውስብስብ የሆነ ነው። ምክንያቱ ደግሞ ሄርሜላ ከልክ በላይ አብርሃምን እንደምትወደው ወይም ደግሞ ስትወደው እንደነበረና አብርሃምን በቀላሉ እንደዚህ ማጣትም ጭምር አትፈልግም በተደጋጋሚ ስትናገር ነበረ። እንግዲህ አብርሃም ግን ምንም አይነት ስሜት እንደማይሰማው ለሄርሜላም ጭምር ምንም አይነት የተለየ ስሜት እንደማይሰማው እንግዲህ በግልጽ በፊቱ ላይ ልናነበው ምንችል አይነት ነገር ነው። ምክንያቱም ትላንትና እንደዛ አይነት አወራር ነው ሲያወራ የነበረው። ስለ ራሱ ጉዳይ ብቻ ሲያጣራ ነበረ እንጂ ስለ ሄርሜላ ለማጣራትም ወደኋላም ወደዚህም ሲል አልተመለከትነውም። አብርሃም እንግዲህ አሁንም ጭምር እስካሁን ድረስ ለሁለት ቀን የት ጠፍቶ እንደነበረ ምንም የሚያስታውስ ነገር እንደሌለ ነው በግልጽ እየተናገረ ያለው። በዚህ ጉዳይ ላይ እኛ መናገር የምንፈልገው ነገር አብርሃም ሁሉንም ነገር ያውቃል። ነገር ግን ሁሉም ነገሮችን ለመሸፈን ይሞክራል። ምክንያቱ ደግሞ እንግዲህ ያደረገው ነገር እጅግ በጣም አሳፋሪ ስለሆነ ያ ነገር ሚዲያ ላይ ወጥቶም ስሙም እንዳይጠፋ ወይም ደግሞ እንግዲህ የፍቅርም ስም ኢቭን እንዳይጠፋ እንግዲህ ብዙ ነገሮችን እያደረገ ነው። ማስተባበያዎችን እየሰራ ነው። እንግዲህ በዚህ ሁኔታ እስከ መቼ ድረስ ይቀጥላል? መቼም ብዙ ነገሮችን ማየታችን አይቀርም። በዚህ አጋጣሚ እንግዲህ ሩታ እጅግ በጣም ደስ ብሏታል። ምክንያቱ ደግሞ ሁሉም ነገሮች ከራሷ ሳይሆን ከአብርሃም እንደነበረ ችግሩ አብርሃም እንደነበረው ኦዲየንሱ ስላወቀላት እጅግ በጣም ደስ ብሏታል። በዚህ አጋጣሚ እንኳን ደስ አለሽ ማለት ፈልጋለሁ። አብዛኞቻችሁ እንግዲህ ለሩታ በተለይ ብዙ ነገሮችን ስትሉ ነበረ ወይም ደግሞ ስትቃወሙም የነበራችሁ ሰዎች አላችሁ። ካሁን በኋላ ግን ሩታ
ሩታን የምትቃወሙበት አንዲትም ምክንያት የለም ብዬ ነው የማስበው። ስለዚህ እንግዲህ ከአሁን በኋላ መስማማቱ የተሻለ ነው። እጅግ በጣም የሚያስገርም ነገሮች እንግዲህ ወደ ማታ አካባቢ ቪዲዮ ይለቀቃል። እስከ መጨረሻው ድረስ እንግዲህ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።